ዛሬ ያንተ ቀን ነው በሉት እስኪ በጣም አይ ላቭ ዩ በሉት ለሶስት ሰው ለአራት ሰው ንገሩልኝ ዛሬ በሉት ንገሩት አንዴ እስራት የሚፈታበት ቀን ነው በሉት የነጻነት ቀን ነው በሉት አዲስ ነገር ይሆናል በሉት አረ እግዚአብሔር ፍቅር ነው ሻዳዳዳዳዳዳ ይላዶሳ ጋዱላባንያ ገብቶኛል እግዚአብሔር ፍቅር ነው እናመሰግንሃለን እንባርክሃለን መጽሐፍ ቅዱስ ያዛችሁ እንደቆማችሁ አብረን እናነባለን ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 17 ላይ እንሄዳለን ከ16 እንጀምራለን በፊተኛው ሙገቴ አንድስ እንኳን አልደረሱልኝም ሁሉም ተውኝ ይሁን እንጂ ይህንንም አልቆጥርባቸውም ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛብንም ሁሉ እንዲሰሙት ጌታ በአጠገቤ ቆሞ አበረታኝ ከአንበሳም አፍ ዳንኩኝ ጌታም ከክፉ ነገር ሁሉ ያድነኛል ለሰማያዊ መንግሥትም ይጠብቀኛል እስኪ ጮክ በሉና ጌታ ይረዳኛል በሏል ድገሙ እስኪ እንደገና አንዴ ለሁለት ሰው ንገሩልኝ አሁን ዝም ብላችሁ ጌታ ይረዳሃል በሉት አንዴ ይሄ ትንቢታዊ ድምጽ ነው የሆኑ የሚረዱ ሰዎች አሉ ዛሬ የእግዚአብሔር እጅ ከፍ የሚያረጋቸው አዋጅ የሚሻርላቸው ሐዘን ከነሱ ላይ የሚያበቃላቸው አዲስ በር የሚከፈትላቸው ሰው ጋር ፈልገው ያጡ ሰማይ ግን የሚያዘጋጅላቸው እግዚአብሔር ይረዳኛል ጩና እንደ ጌታ ይረዳኛል በሉ አንዴ ድገሙ እንደገና አንዴ አውጁ እንደገና አንዴ አማኝ ካለ ይናገር እግዚአብሔር ተናግሮኛል ዛሬ የእግዚአብሔር የእርዳታ እጅ ወደ ቤታችሁ ይመጣል የእግዚአብሔር እገዛ ወደ ሕይወታችሁ ይመጣል ጩና ጌታ ይረዳኛል በሉ እስኪ ተንብይ ራስ ላይ ጌታ ይረዳኛል በያንዴ አሜን 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 በኢየሱስም ይሆንላችኋል በኢየሱስም ይሆንላችኋል በኢየሱስም ይሆንላችኋል በኢየሱስም ይሆንላችኋል የሰማይ እርዳታ ያገኛችኋል እግዚአብሔር መንፈስ በመካከላችን በደንብ አለ ታውትና ጳውሎስ የነበረበት ሁኔታ ከባድ ነበር እጅግ አስቸጋሪ ሲቹዌሽን ላይ እንደነበረ መጽሐፍ ቅዱሳችን ላይ በስፋት ነው የሚናገረው የጳውሎስን ሕይወት አብዛኞቻችሁ ስለምታውቁ ድንጋጤ ውስጥ ሆኖ የተናገረው ቃል ነው እና ይሄ ቃል እስር ቤት ሆኖ የጻፈው መልእክት ነው ለጢሞቴዎስ ነው የሚልከው ደብዳቤውን ጳውሎስ የእድሜው ማምሻ አካባቢ ስለነበረ የመጨረሻ የኑዛዜ ድምጾቹን በሚመስል መልኩ ለማመናገር እንዳለበት መርጦ የመጨረሻውን ቃል ለጢሞቴዎስ ያሰማ ይመስለኛል ፋይናል አካባቢ ላይ ነው ይህንን ክፍል ዝም ብዬ እየተመለከትኩት ነበረ ታሪኩን ለማወቅ ፈልጌ ሐሳቡን ለመረዳት ፈልጌ ጳውሎስ ሁለተኛ ጊዜ ታስሮ ነው የመጀመሪያውን እስራት በሮም ነበረ ጳውሎስ የታሰረው በሮም የነበረው ቆይታ በጣም ከባድ ነበረ ከላይ ቁጥር 16 ላይ ሳነብ የመጀመሪያው ሙግቴ ላይ ይላል ማንም ከጎኔ አልነበረም ብሎ ይናገራል ብቸኛ መሆኑን የሚያሳይ መጽሐፍ ቅዱስ ክፍል ነው ሁለተኛ ላይም ደግሞ ጳውሎስ ለሁለተኛ ጊዜ በሮም ከተማ ከታሰረ በኋላ እግዚአብሔር አምላክ ፊት የነበረውን ብቸኝነትና ስጋቱን ጭንቀቱን ነው ለጢሞቴዎስ የሚጽፍለት ዴማስ ትቶኝ ሄደ ወደ ተሰሎንቄ ይላል አብሮት የሚያገለግል የእግዚአብሔር አገልጋይ ነው ቲኪቆስ ደግሞ ወደ ድልማጥያ ትቶኝ ሄዷል የለም ከኔ ጋር አይደለም ይላል ብቻውን ነው የነበር ሰው ያልቆመበት ቦታ ላይ እግዚአብሔር ይቆምላችኋል ብቻዬን ነኝ የምትሉ ሰዎች ኬርቂስም ከኔ ጋር አይደለም ወደ ገላትያ ሄዷል ይላል ሁሉም ትተውት ሄደዋል በዚህ ሁኔታ ውስጥ ሆኖ ሳለ ከመጀመሪያው ስራት ከሮም ተፈታ እግዚአብሔር ከአንበሳም አፍ አዳነኝ እያለ ይናገራል የእግዚአብሔር ሐሳብ የእግዚአብሔር ፍቃድ የእግዚአብሔር ዓላማ የእግዚአብሔር አጀንዳ እንዳይቋረጥ እግዚአብሔር በሱ ያሰበው ነገር እንዳይቆም ማንም አብሮ ስላልነበረ የቆመ ሰው ስለሌለ ከሱ ጋራ ጌታ ግን ከጎኔ ቆሞ ምን አረገኝ እስኪ አበረታይ በሉ አንዴ አበረታይ ከጎናችሁ ያለውን ተቀጥላለ በሉ እዚህ እስር ቤት ማንም አብሮት መቆም አይችልም ማንም የታሰረበት ቦታ እንኳን አይታወቅም ሐዘኑ ከባድ ነው ብቸኝነት አስቸጋሪ ነው ወገኖቼ ለማንም ምንም ማለት የማይችልበት ሁኔታ ውስጥ ነው ያለው ሰው እኮ የሚያብደው ብዙ ሐሳብ ስላሰበ አይደለም ሰው የሚያብደው ሐሳቡን የሚሰማው ሰው ስለሌለ ነው ጳውሎስ ብቻውን ያሰሩት እንዲያብድ ነው ውስጡ ባለው ሐሳብ ይበድ ብለው ይቃውስ ብለው የተሸከመው ነገር ብዙ ስለሆነ
ጳውሎስ ማውራት ከጀመረ እንደ ካሴት እንደ ቴፕ ነው፣ አያቋርጥም። አንዴ ክፈተው እንጂ ውስጡ ብዙ ነገር እንዳለ ስላወቁ ውስጡ ካለው ጉዳይ ጋር እስር ቤት ከተቱት። አስቦ ተጨንቆ ይበድዛው ግን አለ እንደዚህ አለ። ሰው የማይገባበት ቦታ ላይ መጣ ጌታ አለ። እባክህ ከጎን ያለው ንካው፣ ጌታ ይመጣል በሉት አንዴ። አላቅም የሆነ የከበደን ሐሳብ ዛሬ ይቀበልሃል እሱ። ሸክም የሆነብህን ነገር እግዚአብሔር ይወስድልሃል እሱ። ብቸኝነት ከባድ፣ ብቸኝነት አስቸጋሪ፣ ብቸኝነት ሐዘኑ መሪር ነው። ብቸኝነት ወደ እብደት ይወስዳል። ሰው ያስፈልጋል። ጠላት ራሱ ቢሆን ያስፈልጋል። ሰድበኸው እኮ ትተነፍሳለህ። መርቀኸው አይደለም፣ ተጨቃጭቀህ ትተነፍሳለህ። እውነት ውሸት አንቺ እኮ አታምኝም። ችግር ቤትሽ ገብተሽ ልኩን ነገርኩት ብለሽ አታቂ። ተንፍሰሽ እኮ ወጣልሻ ወጣ። ያንን ወደ ቤትሽ ይዘሽ ብትሄጂ ኖሮ ወንዱም ላይ ልጅሽ ላይ ሴቱ ላይ በቃ ትጨርሻለሽ እዛው እምትተኩሽው። ሐሳቦቻችንን እንኳን ጠላቶቻችን ስለተካፈላችሁን እናመሰግናለን። የልባችሁን የተናገራችሁ በዚህ አስቸጋሪ ሁኔታ ውስጥ እያለ ጳውሎስ ጢሞቴዎስን እንደዚህ ይሏል፣ አትስጋ አለው። አምላኬ እግዚአብሔር ከጎኔ ቆሞ ምን አረገኝ? ራዳሳ ካዳላቫኒያ የሆነ ሰው ዛሬ ኃይል ታጥቆ ይነሳል። የፈለገ እስር ይሁን የፈለገ አዋጅ ይውጣ፣ አዋጁን ሰብሮ የሚያወጣ የእግዚአብሔር ኃይል ያገኛል። ዳዊት ከባድ ሁኔታ ውስጥ በነበረበት ሰዓት ላይ ነገሮች ካለፉ በኋላ ሲናገር እንደዚህ ብሎ በደንብ ልሰው ይፈልጋል። ዛሬ ወደ ጸሎት ልገባ። ጉልበቴ ሆይ እወድሃለሁ። አስቸጋሪ ያቀዋል። ዳዊት የገጠመውን ያቀዋል። በሱ ጉልበት የማይወጣው፣ በሱ ብርታት የማይወጣው፣ በሱ ዕውቀት የማይወጣው፣ በሱ ሐሳብ የማይወጣው ነገር እንደገጠመው ዳዊት ያውቃል። እንዲህ ልባርክ እባክህን፣ የእግዚአብሔር ጉልበት ይገጠምላችኋል። እጅን ከፋር ዛሬ ከማንኛውም እስራት የሚያወጣ ኃይል በኢየሱስም ይጨመርላችሁ። ብቻውን በነበረበት ሰዓት ላይ የደረሰለት እሱ ስለሆነ ዳዊትን ከሳኦል ማንም ሊያድነው አይችልም። የሳኦል በትር ከባድ ነው፣ የንጉሥ በትር ነው። ብቻውን ነው ንጉሥ የሚጋፈጠው። ዳዊት ብቻውን ነው ሀገር መከላከያ ሚኒስቴር የሚጋፈጠው። ብቻውን ነው ሰራዊት የሚጋፈጠው። አቅም የለውም። ያቀዋል የሱ ኃይል እንዳልሆነ። እግዚአብሔር ግን አብሮት ከዳዊት ጋር ቆመ። ያ የመከራ ዘመኑ ስለተረዳ፣ ያን የብቸኝነት ዘመኑ ስለተረዳ ነገሮች ካባሩ በኋላ እንደዚህ አለ፣ ጉልበቴ ሆይ ምን አረጋለሁ? የረዳኝ አንተ ነህ አለው። ከሳኦል ጦር ያመረኩት በኔ ጉልበት አይደለም። የሳኦልን ጦር የከለከልክልኝ አንተ ነህ። ያን የጨለማ ዘመን ያሳለፍከኝ አንተ ነህ። ያ የኔ ጉልበት፣ የኔ ብርታት፣ የኔ ኃይል፣ የኔ ችሎታ አይደለም። ገብቶኛል ጉልበቴ። የሆኑ ሰዎች አሉ ዛሬ ከሆነ ነገር ውስጥ በእግዚአብሔር ኃይል የሚያመልጡ። በዚህ ዘመን ደግሞ ከባዱ በነ ጳውሎስ ዘመን የነበረው ስደት የሥጋ ስደት ነው። አያስቀምጧቸውም። ከባድ ስደት ነው ቤተክርስቲያን ላይ የተነሳው። አገልጋይ ከታየ ቶሎ ይታሰራል። ዘማሪ ከታየ ቶሎ ይታሰራል። ንጉሥ አይቀመጥም። ስራው እነሱን ማሳደድ ነው። አሁን እሱን ልነግርህ አይደለም። የዚህ ዘመን ስደት ደግሞ ይገርማችኋል፣ መንፈሳችሁን ነው የሚያሳድዱት። ስፒሪታችሁ ውስጣችሁ ያለውን ግሬስ፣ ውስጣችሁ ያለው መለኮታዊ አቅም፣ ያ ጸልየ ድል የምታመጣበት፣ ተናግረ በር የምትከፍትበት ውስጣችሁ ያለውን መለኮታዊ ኃይል፣ የእግዚአብሔርን ሐሳብ ማድከም፣ ማደንዘዝ፣ ማስቆም ነው የዚህ ዘመን ትልቁ ተልእኮ። ስፒሪታችሁን ይከታተሉታል፣ መንፈሳችሁን ይከታተሉታል። ለዚህ ነው ጸሎት ያቆምሽው። ለዚህ እኮ ነው መዘመር ያቃተሽ። ለዚህ እኮ ነው እንደ በፊቱ ቃል በውስጥሽ የሌለው። ለዚህ እኮ ነው መመስከር ያልቻልሽው። መንፈስሽ ላይ አዋጅ ይወጣል። መንፈሳችሁ ላይ ድምፅ ይመጣል። መንፈሳችሁ ላይ ቃል ይነገራል። ዛሬ ግን እግዚአብሔር ምስክሬ ነው፣ በመንፈሳችሁ ላይ የሚነገር የጠላት ድምፅ በኢየሱስም ይመታል። ነካርጉ ዛሬ መንፈስ ይበረታል በሉ። ስፒሪታችሁ ላይ ይሟርታሉ፣ መንፈሳችሁ ላይ ይሟርታሉ። አንተ ማለት ዋና ማንነት ስፒሪት ነው፣ ከእግዚአብሔር የተካፈልከው ነው። ያ እንዲደክም ይደረጋል። አገልጋይ የነበራችሁ አገልግሎት ያቆማችሁ እግራችሁ ስለተቆረጠ አይደለም። ዘማሪ የነበራችሁ መዝሙር ያቆማችሁ ሰዎች ምላሳችሁ ተወስዶባችሁ አይደለም። መንፈሳችሁ ላይ የመጣ ሌላ ኃይል ስላለ ነው። መንፈሳችሁ ላይ የወደቀ ሌላ ከአጋንንት ዓለም ከሟርተኞች ዓለም ስላለ ነው። ውስጣችሁ ያለው ነገር የደነዘዘው፣ አቅም ያጣው፣ ጉልበት ያጣው
እየተሰራ ያለ ሴራ ስላለ ነው። በአማኞች መንፈስ ላይ በቅዱሳን መንፈስ ላይ እየተደረገ ያለ የጠላት ኃይል በኢየሱስም ይመታል። ሰራዊት ይዘው ይመጡበታል። ብቻውን ገጥሞ ድል ያደርጋቸው አልቻሉትም። ስለዚህ የሳኦል ወታደር የነበረው አንዱ ተላላኪ፣ አሁን እኮ አስቸጋሪዎቹ ተላላኪዎች ናቸው። ምክንያቱም ተላላኪ 3 ቤት ስለሚገባ ያውቀዋል። ክፍል የተላላኪ መንፈስ የተመታው የዳዊት የውስጥ ኃይሉ እግዚአብሔር እንደሆነ ስላወቀ ይሄ ሰውዬ በቀስት አንችለውም፣ ይሄን ሰውዬ በጦርነት አንችለውም ብሎ የተራራ አናት ላይ ወጣና አመድ እየዘራ መራገም ጀመረ ይላል። ለምን? መንፈሱን ለማድከም የዳዊት ውስጥ ኃይሉን ለማያዝ በጦርነት እንደማይችለው ሲያውቅ መራገም ጀመረ። ቃል ያወጣል ላዩ ላይ እንዳይበረታ፣ ጉልበቱ እንዲዝል፣ መንፈሱ እንዲዝል ተራራ አናት ላይ አመድ እየረጨ ዳዊት ላይ ይራገም ይሳደም ነበር ይላል። ለምን እንደሚሰራ ያውቃል። ያለ ምክንያት አይደለም የሚናገረው። ዝም ብሎ እኮ አይደለም የሚናገረው። ተናዶ አይደለም የሚናገረው። ለማስቆም ነው። ዳዊትን መንፈሱን ለመግደል፣ የዳዊትን ስፒሪት ለማቆም፣ ዳዊት ውስጥ ያለውን የንግስና መንፈስ ለመያዝ፣ እስራኤልን የሚመራበትን ኃይል ለማቆም፣ የእግዚአብሔር መንፈስ በዳዊት ውስጥ እንዳይሰራ ለመያዝ ይራገማል። እየዞረ ይራገማል። ይሄ ጉዳይ አለ መንፈሳዊ ስለሆነ አለ ዳዊት እንደዚህ አለ፣ ሰልፉን ለእግዚአብሔር ትቼዋለሁ አለ። ተውት አለ፣ የጦሩን እኔ ነኝ የምወረውረው አለ። እቺ ነገር ግን አለ እቺ አለ ተውት ይናገር አለ፣ ተውት ይተንብይ አለ፣ ተውት ይሳደብ አለ። እቺን ነገር ለጌታ ትቻለሁ አለው። አትንኩት አለ። ስፒሪት ስለሆነ አለ እየወጋ ያለው አጥንቴን አይደለም መንፈሴን ነው አለ። እየተናገረ ያለው ስጋዬን አይደለም ስፒሪቴን ነው አለ። የዚህ ጉዳይ ባለቤት እግዚአብሔር ነው አለ። ስለዚህ ተውት አለ። እየተናገረ አበደ ሰውየው፣ እየተናገረ ሞተ ሰውየው፣ እየተናገረ ታሪኩ ጠፋ ሰውዬ። ዛሬ በእናንተ ላይ መንፈሳችሁ ላይ የሚወጣ ድምፅ በኢየሱስም የተመታ ይሁን፣ የተወጋ ይሁን፣ የወደቀ ይሁን፣ የተራገፈ ይሁን፣ ይሰበር። መንፈሳችሁ ላይ፣ አቅማችሁ ላይ፣ ውስጣችሁ፣ አገልግሎታችሁ ላይ፣ ራያችሁ ላይ የሚነገር የሟርት ድምፅ የተመታ ይሁን፣ ይመታ። ገባው ዳዊት ገባው። ይሄ ጉዳይ ለስጋዬ የተወረወረ ሳይሆን አለ ለምኖርበት ዓላማ ሊያስቆመኝ ነው አለ። እቺን ጌታ ሆይ እኔ አይደለሁም አለ። አንተ ራስህ ተዋጋልኝ አለ። አንተ ራስህ ሰይፍህን ምዘዝ አለ። አንተ ራስህ ከዙፋን ተነሳ አለ። አንተ ራስህ ድምፅን አሰማ አለ። እግዚአብሔር ተናግሮኛል። ጌታ ምስክሬ ነው። ዛሬ የሆኑ ሰዎች መንፈስ ይበረታል። አላባካቱ ሰፕራጃ ለፋ ጩና እስኪ እበረታለሁ በላል። አልደክምም በል እስኪ ተናገር። እበረታለሁ በል እስኪ አልደክምም በል እስኪ። መንፈሳችሁን ያደከመ የተወጋ ይሁን። አቦሳ ይወጋው። አማኝ ካለ አሜን ይበለኝ። ልባችሁን ያዛለ ይመታው። የዚህ ዘመኑ ስደት ይሄ ነው ብራዘር። የዚህ ዘመኑ ቻሌንጅ ይሄ ነው። መንፈሳችሁን እየተከታተሉ የሚራገሙ፣ የጸሎት ቦታችሁ ላይ ድምፅ የሚያወጡ፣ መንፈሳዊ አቅማችሁ ላይ ቃል የሚያወጡ፣ የእናንተን አገልግሎት ለማፍረስ፣ የእናንተን ቤት ለመምታት፣ ትዳራችሁን ለማስቆም፣ ስራችሁን ቢዚ ለማድረግ ወጋው የተወጋ የሆነው። አይገባኝም አንዳንዴ፣ አልረዳውም አንዳንዴ። ግን ደክሜ ራሴን አገኘዋለሁ። ግን ዝዬ ራሴን አገኘዋለሁ። ግን ወድቄ ራሴን አገኘዋለሁ። አዎ አንተ ሳታይ መንፈሳዊ ዓለምክ ላይ ድምፅ እየወጣ ስለሆነ ነው። አንተ ሳትረዳ መንፈሳዊ ነገርክ ላይ ቃል እየወጣ ስለሆነ ነው። ዛሬ ማለዳ ግን የሆነ ሰው ኃይሉ ይታደሳል። የሆነ ሰው ኃይሉ ይበረታል። የሆነ ሰው ታሪኩ ይቀየራል። የሆነ ሰው እንደገና ይነሳል። የሆነ ሰው እንደገና ይተነብያል። የሆነ ሰው እንደገና ይዘምራል። የሆነ ሰው እንደገና ይጸልያል። የሆነ ሰው እንደገና ያመልካል። የሆነ ሰው እንደገና ያገለግላል። ይሄ እኔ ነው የሚል አሜን ይበለኛል። ጮና አሜን በለኛል። ድገመ አሜን በለኛል። ሆነ በአሜን በለኛል። ተፈጽሟል አሜን በለኛል። መንፈሳችሁ ይበረታል። እንደ ኃያል ትቆማለህ። እንደ ጀግና ትቆማለህ። እንደ ጀግና ትበረታለህ። እንደ ጀግና ትናገራለህ። መዘመር እየፈለግ መጸለይ እየፈለግ ቸርች መምጣት እየፈለግ ግን መንፈስ ይዝልባል። ኳስ ቤት መሄድ እኮ በጣም ትፈጥናለህ። ጨዋታ ቦታ ላይ ያፈጥናል። ካፌ ለመሄድ እንፈጥናለን።
የሆነ ቦታ ለመሮጥ እንፈጥናለን። መንፈሳዊ ሲባል እግር እንደሌለው ሰው ሽባ እንሆናለን። ልብ እንደሌለው ሰው እንቀልጣለን። ፀሐይ ላይ ምንድነው ፀሐይ ላይ ተቀመጠ ቅቤ ያደርጋል። ምክንያቱ እኮ አንድ ነው። አይገባም አንተ ተደብቆ መንፈሳችሁ ላይ የውስጣችሁ ስፒሪት ላይ የዳናችሁበት ድነት ላይ ድምጽ የሚያወጣ ቀንና ሌሊት የሚሰራ ሁሌ የሚጮህ አለ። እግዚአብሔር ዛሬ ይቀጣዋል። ሰው እምነቱ ይደክማል። ሰው የጸሎት ኃይሉ ይደክማል። ሰው ለወንድሞች ያለው ፍቅር ይደክማል። ሰው ለአገልግሎት ያለው አቅም ይደክማል። ባይብሊካል ይደክማል፣ ይታወቃል። አንዳንድ ሰው ቤት እምነት ይደክማል። አብርሃም ቤት ግን እምነት አልደከመም። የተናገረው ማ ስለሆነ እስኪ እግዚአብሔር በላንዴ እግዚአብሔር ስለሆነ ባለማመን ተስፋ አልቆረጠም። በእምነቱ ምን አደረገ? በረታ። አይድከም እምነት። እግዚአብሔር ከሆነ የተናገረ ይፈጸማል። እግዚአብሔር ከሆነ ያወራሽ ይፈጸማል። እድሜ ሄዳ አትበል። እግዚአብሔር ከሆነ ይከናወናል። የሉቃስ ወንጌል ምዕራፍ 13 ላይ ያለችው ቁጥር 11 ጀምራችሁ በጣም የተወደደ ድንቅ ነች። እግዚአብሔር አብሯት ያለ ሴት ነች። ለረጅም ዓመት ከ18 ዓመት ጀምሮ የድካም መንፈስ ነበረባት ይላል። እየኖረች ነበረ፣ በደስታ እየኖረች ነበረ። ልክ እድሜዋ 18 ዓመት ሲሞላ የድካም መንፈስ የሚባል መጣባት ይላል እና አጎበጣት። እንደ ማንኛውም ሰው የሆኑ ከ18 ዓመት እድሜ በታች የነበረውን እንደ ማንኛውም ሰው ትወጣ ትገባ ነበር። የሆነ ወቅት ላይ 18 ዓመት ሲሞላት ከ18 ዓመት ጀምሮ ነው የሚለው መጽሐፉ። ድንገተኛ ጉብጠት፣ ድንገተኛ መቅሰፍት በሉ። ድንገት ጎንበስ ብላ ቀረች ሴትዮዋ፣ ድንገት ብላ ቀረች። ይሄ እኮ ከባድ ነው። እጮኛ ልትይዝ የነበረበት እድሜ ላይ፣ ወደምትፈልገው ልትመጣ የነበረበት ታይም ላይ፣ ወደ አገልግሎት ልትገባ የነበረበት ጊዜ ላይ፣ ወደ ትዳር የምትገባበት ታይም ላይ ጎንበስ ብላ ቀረች። የሆነ ዛሬ ጎንበስ ብሎ የቀረ ነገር የሚነሳበት ቀን ነው ዛሬ። ይሄ ትንቢት ነው። ጮህና አሜን በለኛል። የሆነ ነገራችሁ የጋ ነው የቀረባችሁ። የሆነ ሲዝን የሆነ ወቅት ላይ ጀምራችሁት በጅምር የቀረባችሁ አስባችሁት እዛው የከረመባችሁ ነገር ቀና የምትልበት ማታ ይሆናል። ብዙ መንፈሳዊ ህይወታችሁ፣ ብዙ አገልግሎታችሁ፣ ከእግዚአብሔር ጋር ያላችሁ ሪሌሽንሺፕ፣ የነበራችሁ የሥራ ሁኔታ፣ የትዳር ሁኔታ ያጎበጠባችሁ ሰዎች እመነኝ፣ እግዚአብሔር ተናግሮኛል። ዛሬ እግዚአብሔር ልጅ ኢየሱስ ይዳስሰዋል። ኤላቦሶ ፕራጃ ላቫኒያ ጮና አሜን በለኛ እንዴ። ምንድነው ሲባል ስፒሪቷ የድካም ምንድነው? መንፈስ። ይሄ መንፈስ መጥፎ ነው። ከቸርች አስቀርቷታል። ከወንድሞች ህብረት ቀርታለች? አልቀረች። መዘመር አቁማለች? ቃል መስማት አቁማለች? አላቆመችም። ህጉን መስማት ትታለች? አልተወችም። ግን ጎብጣለች። ምንድነው ሲባል መንፈስ ነው ያሰራታል። ምንም እኮ የቀረ የለም። ሁሉንም እያደረገች ግን እስረኛ ነች። ግን ተይዛለች። ግን አቅም የለም። ግን ይገርማል፣ ሲዝን እያለፈባት ነው። ምን ይሰራል? እሷ 90 ዓመቷ ላይ ቀና ብትል ምርጡን የእድሜዋን ክፍል ነው ያዘው። አደገኛው ብትሮጥ የምትደርስበት፣ ብታገለግል የምትሰማበት፣ ብትወጣ ከተማ የምትወደድበት፣ ለአግባ ብትል ምርጫ ውስጥ የምትሳተፍ ምርጡን ቦታ፣ አደገኛውን ኤጅ ዋናው ጋር መጣና ያዛል። ነግራለሁ፣ የምትነሳበት ቦታ ላይ ያሰረክ በኢየሱስም የተመታ ይሁን። ዝም ብለህ ይኸውልህ ሰፈር ለሰፈር ነው የሚያዞር፣ መንደር ለመንደር ነው የሚያዞር። ዋናው በስራ ብትወጣ የሚሳካበት እድሜ ላይ ብትዘምር የምትሰማበት ቦታ፣ ዋና የእድሜ ክልልክ ላይ የሚወጣ አሳሪ መንፈስ በኢየሱስም የተመታ ይሁን። ሰዎች ምን ይላሉ? ቁጣ ነው ይላሉ። አንዳንዱ አልገባቸውማ፣ አይታይማ። በብሉይ ኪዳን መነጽር የሚታይ አይደለም ይሄ ጉዳይ፣ አይገለጥም። ኢድን ነው እንጂማ ደጁ መታ ትፈወስ ነበረ። ቁጣ ነው ይላሉ። እንደዚህ ቸርች እየመጣችማ ነፃ ትወጣ ነበረ። ቁጣ ነው ይላሉ። እቺ መቅሰፍት ነው ይላሉ። እቺ ተረግማ ነው ይላሉ። ምክንያቱም ዋና እድሜ ላይ እየኖረች ግፍ ሰርታ ነው ሊሉ ይችላሉ። መጥፎ እጅ ነው። ኢየሱስ ሲመጣ አየው፣ ስፒሪት ነው አለ። ይሄ ምንድነው? መንፈስ ነው አለ። ይሄ ያጎበጣሽ መንፈስ ነው አለ። እነሱ ሚሉ ሌላ ነው። መጣ የናዝሬቱ ኢየሱስ።
እጅሽን ከፍ አድርጊ ባክሽ፣ ልባርክሽ። ሰው ያላየልሽን ሰማይ ይልሽ አሁን። ሰው ያላየህልን ሰማይ ይልህ አሁን። ሰው ያላየልን እግዚአብሔር ይልህ። አየላት። ቀላል መፍትሄ፣ ቀላል ሲምፕል፣ በጣም ቀላል። አንቺ ሴት አላት፣ ነይ አላት። እቺን ያሰራት ሰይጣን ነው አላት። ተደብቆ ያሰራችሁ ሰይጣን የተመታ ይሁን። ሰው የለም አሜን በለኝ። ግድ የለም አሜን በለኝ። የሆነ እስራት ዛሬ ይበጣጠሳል። የሆነ ሰንሰለት ዛሬ ይበጣጠሳል። ነይ አላት። ምንም እንደኛ ከመቼ ጀምሮ ነው እንደዚህ ሆንሽው አላለም። ያውቀዋል። ዋናውን እድሜሽን ይዞ ነው አይደል? አዎ ነይ። ዳሰስ 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 ጀርባዋን ነካ ነካ ነካ። ምዕራፏን ሊቀይር እኮ ነው። ይንካችሁ ዛሬ እባክህ። ኢኮኖሚን ይንካል። እንዲህ ያጎበጠው ኢኮኖሚ፣ ቤት ክራይ መክፈል ያቃተውን ኢኮኖሚ ዛሬ እግዚአብሔር ይንካልን። የምሬን እኮ ቀለብ፣ እንጀራ፣ ዳቦ እያስባለ ያጎበጠን ያንን ፓርት ዛሬ እግዚአብሔር ይንካል። እባካችሁ እምነት ይሁን። ጀርባውን ነካ ነካ አድርጉትና እግዚአብሔር ዛሬ ያደከመህን ቦታ ይንካል በሉታል። እዚህ ቤት ሰው ካለ አሜን ይበለኛል። ነካ ሲያደርጋት ቀና አለች ይላል። ምን አይነት አምላክ ነው ስሙ ይባረክ። ጀርባውን ነካ ነካ ሲያደርጋት ያጎበጠችው ሴትየው ቀና ብላ አየችው የናዝሬቱ ኢየሱስን። ከእናቱ ቀጥላ የሳመችው እሷ ነች። አመሰገነችና ሳመችው ይላል። ሴትዮዋ ሰው መሳም አትችልም። እንደዚህ እንዳለች ነበረ። ቀና አረጋት። ኢየሱስ መጣና አንቺ ሴት አላት፣ ከድካምሽ ምን ሆነሻል? ተፈተሻል። ምን ሆነሻል? ተፈተሻል። ምን ሆነሻል? እባክህ ንኩት አንዴ። ከድካም ተፈተሃል በሉት ዛሬ በሉት አንዴ። የሚፈታ የሚያበረታ የእግዚአብሔር ኃይል ባንተ ላይ ይመጣል በሉት። ሰው ካለ አሜን ይበለኛል። በሰላም ምን በይ። ክፍሉን ላንብቡ፣ ክፍሉን ላንብቡ። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት። ከዛስ ያን ጊዜ ይኸውልህ እነግርሃለሁ ዛሬ ቀጥ ትላለህ። እያወለጋገደ ያለ ጉዳይ ያለ መድኃኒዓለም ዛሬ ቀጥ ያደርጋል። አንዴ ይነካህና ጠላት ላይ እንደዚህ ያቆማል። እዚህ ቤት ሰው ካለ ጮሆ አሜን ይበለኝ።